ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ ሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። ሰሚ ያጣው የአማራና ትግራይ ወጣቶች ፍልሰት፣ ገንዘብ በእህል ሚዛን የሚካፈሉ ነፃ አውጪዎች ተፈጠሩ። የብር እርሻ፣ ነፍጥ ያነገቡ ከፍተኛ ሀብት እያፈሩ ነው። እጃቸውን በአፋቸው ጭነው የሚታዘቡ ወደ ኬንያ ድንበር ያሉት የሸኔ ታጣቂዎች ወርቅና ሌላ ማዕድን ይዝቃሉ፣ ሲመችም ይዘርፋሉ። ፋኖ ግብር ጥሎ ይሰበስባል። በመናበብ ገንዘብ አሁን አለ እየተባለ ባንክ ይዘርፋል። እያገተ በህጋዊ የባንክ አካውንት ብር ይሰበስባል። ወደ ሰሜን ወሎ ብረት አውርደው ኦፓል የሚዝቁ አሉ። የትግራይ ታጣቂዎች አመራሮች ደግሞ ማሽን ተክለው ወርቅ ይዝቃሉ። መንግስት የሚልካውን በጀት ከህዝብ ነጥቀው ያመነዥጋሉ። ህዝብ በሁሉም ክልሎች ነፃ እናወጣሃለን በሚሉ ቡድኖች እየተዘረፈ እየተሰቃየ ልጆቹ ላይ ድንቁርና ታውጆባቸው ወዘተ ኑሮ ይገፋል። ከነዚህ ሁሉ ጀርባ ጋዜጠኛ የሚባሉ የሚዲያ አርበኞች አሉ። ይህ በተለያዩ አጋቦች ህዝብ የሚለው ሀቅ ነው። ከአማራ ክልል ወሎ የሚመጡ ወጣት ልጃገረዶች የፓስፖርት አገልግሎት ለማግኘት ሰመራ ይመጣሉ። የመታወቂያውና የሌላው ክፍያ ቀርቶ ለአሻራ ከአንድ ሰው እስከ 50 ሺህ ብር የሚያስከፍሉ የኢሚግሬሽን ሰራተኞች ሂሳብ በየትኛው የክፍያ ተመን ያወራረዱት ይሆን በሚል የሚጠይቁ 40-60 የሚባሉትን ጨምሮ በሃይማኖት ተቋማትና እምነት ላይ የተንጠለጠሉ ሚዲያዎች በተመሳሳይ የብር እርሻ ላይ ናቸው። የት ይደርሳሉ የተባሉ የመብት ተከራካሪዎች ሳይቀር በብር እርሻ ተይዘው የሰው ልጆችን መከራ ዘንግተዋል። እዛም እዚህም የብር እርሻ በይዞ መገኘት ስሌት እያስፋፉ ነው። እነዚህ ከሁሉም አቅጣጫ ብር ማምረት ላይ የተጠመዱት የብር አራሾች በከተሞች ውስጥ ንብረት እያስገዙ ሀብት እየከመሩ ነው። ወደፊት በመረጃ እንመጣባቸዋለን። አስተምሮቱ የጀዋር እንደሆነ የሚያሳምኑ ጣጣው ብዙ መሆኑንም በስጋት ይናገራሉ። ሟቹ የ30 ዓመት ወጣት ደስታ ከትግራይ ክልል አጽቢ ወረዳ ነበር ሞትን እያሸተተ የኢትዮጵያ ድንበርን ተሻግሮ በጅቡቲ ያመራው። ከጅቡቲ ወደ የመን አምርቶ ሳውዲ አረቢያ ድንበር ደረሰም። ሳውዲ የደረሰው 1 ወር በፈጀ አድካሚ የበረሃ ጉዞ ነበር። 1 ወር ሙሉ በስቃይ በረሃውን የተጓዘው ደስታ የሳውዲ ድንበር ሲደርስ ሞተም፣ ተገደለ። ደስታ ተንከራተተ አለፈ። ደስታን የገፋ ችግር አሁንም ሌሎችን እየገፋቸው ነው ወደ ሞት። ደስታ የሳውዲ ድንበርን ለመሻገር ሲሞክር ህይወቱ ማለፉን ወላጆቹ ሰሙ። የፈረደበት ቤተሰብ በተለይ እናት ሀዘን አንጀቷን እያቃጠለው አለች። ይህን ያሉት የትግራይ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ ሀዲሽ ስባጋድስ ናቸው። በትግራይ ብቻ ሳይሆን በአማራ ክልልም እድሜያቸው ለአቅመ አዳም ያልደረሰ ታዳጊዎችን ጨምሮ ሰፊ ቁጥር ያላቸው ወጣቶች ቀያቸውን ጥለው እየፈለሱ ነው። የአፋሯ ሰመራ ከተማ ለዚህ ብቁ ምስክር ናት። በሰመራ እስር ቤት የተከማቹት ኮብላዮችም ማን ይዘንላቸው የሚለውን ጥያቄ ከተነሳም ቆይቷል። ሰሚ ግን የለም። እንዲያውም ጉዳዩ ቢሮ ለተቀመጡ ታጋዮች ሲሳይ ሆኗል ነው የሚባለው። መረጃም የሚቀርበው ጭካኔ። ታላቁ መምህር ፕሮፌሰር መስፍን ከሽፈናል ያሉት ይኸው ታይቷቸው እንደሆነ አስተያየት ሲሰጥ ያልገባቸው ዛሬ የኔታን በነፍሳቸውን ይማረው እያሰቡ ናቸው። ለትግራይ እናቶች አልቅሶ እርም ማውጣት ታላቅ ወግ ነው። ቁርጣቸውን ሳያውቁ ዘወትር ደጅ ደጁን እያዩ ልጆቻቸውን እየናፈቁ ከሚኖሩት ወላጆች ይልቅ ሀዘን የተቀመጡ እድለኞች ተብለዋል። ልጆቹ ምን ያድርጉ? ቀያቸውም ቢሆኑ ጦርነቱ ይበላቸዋል። ሲሰደዱም በረሃ ወይም ጥይት ወይም ውሃ ይበላቸዋል። የሻርክ ቀለብም ይሆናሉ። ምን ይሻለን ይሆን? ሁሉም ጋር ሞት ነው የሚሉ ይህ ሁሉ ጣጣ ስልጣንና ገንዘብ በማይጠግቡ ህሊና ቢሶች ሳቢያ እንደሆነ ይነገራል። ብር መቁጠር ያቃታቸው ዘራፊዎችም በእህል ሚዛን ሲካፈሉ ያዩ ሲመሰክሩ የሚሰማበት ዘመን ላይ ተደርሷል። አፋር ክልል የጸጥታ አካላት በአደባባይ ስደተኛ ወጣቶችን የታደጉ መስላሉ። በበረሃ ህይወታቸው እንዳያልፍ በቁጥጥር ስር መዋላቸው አግባብ ቢሆንም ከደላላ የተረፈች ገንዘባቸውን እነሱም እንደሚቀበሏቸው የከፈሉ ይናገራሉ። በትውልድ ሀገሩ ስደተኛ ፋኖ መሆኑን የሚናገረው ጎበዝ ገንዘብ መቁጠር ስላልተቻለ በእህል ሚዛን እየቆጠሩ ሲካፈሉ አየሁና በቃሁ ይላል። ለነጻነት ትግል ጠብመንጃ ለማንሳት መገደዳቸውን የሚገልጹ ቡድኖች ገንዘብ በወፍጮ ቤት እህል እየመዘኑ መካፈላቸውን ለሚሰሙ እናቶች መጥኔ ከማለት ውጪ ምንም ሊባል እንደማይችል ይኸው ምስክር ይናገራል። ጨዋታው ብር ነው፣ ንግድ ነው፣ ዝርፊያ ነው የሚሉት ለካስ እውነታቸውን ነው። መኖሪያዬን ከበቡት። ቁጥራቸውን በትክክል አላወቅኩትም። እኔም ፋኖ ነኝ፣ እነሱም ፋኖ ናቸው። ምን እንደሰሙብኝ አልገባኝም። አኩርፈውኝ ነበረ። ነገሩ ዘረፋ በመሆኑ አልወደድኩትምና ተለየኋቸው። አንድ ቀን በሌሊት መጡና እጄን እንድሰጥ ጠየቁኝ። ይህን ገጠመኝ ሲል የገጠመውን ያስረዳል። ስደተኛው ፋኖ በሉኝ ያለው ዑመር
የጎንደር አካባቢ ተወላጅ ነው። የአገር ውስጥ ስደትም ህመም እንደሆነበት ያስረዳል። አሁን በትክክል የት ነው በስደት ያለኸው ለተባለው ጊዜው ገና ነው የሚል መልስ በመስጠት ወደ ግጥሚያው አመራ። እኩለ ሌሊት ጀምሮ ገጠምን። በሁለት አቅጣጫ መሳሪያ ጠምጄ ቦታ እየተቀያየርኩ ተታኮስን። መጨረሻ ላይ ወገኖች የሚላቸው ፋኖች ሊነጋጋ አካባቢ ተኩስ አቁመው ተሳድበውና ዝተው ሄዱ። ውሃ ጠምቶ ስለነበረ ከድካሙ ጋር ተያይዞ እንቅልፍ እዛው አነጣጠረበት መደብ ስር ጣለው። ሲነቃ ጀንበር ደጁን ዘልቃለች። 6 የሚሆኑትን እንደጣልኩኝ አስታውሳለሁ ያለው ስደተኛው ፋኖ ለአካባቢው አስተዳደር እጁን ሰጠ። እጁን የሰጠበት የመንግስት መዋቅር የጸጥታ ኃላፊ በመኪናቸው ይዘውት ወደ ቢሮ እየወሰዱት እያለ ስልካቸው ጮኸ። አነሱት። ሰላምታ ከተቀያየሩ በኋላ ያ ሃይማኖቱን ጠርቶ እንደሰደበው ይናገራል። 6 ጣለብን ቆይ እያሉ ሲነጋገሩ ሰማው። ወዲያው ከሰው ጋር ነኝ በኋላ ደውላሉ አሉና ስልኩን ዘጉት። ወዲያው የጸጥታው ኃላፊ 6ቱን ጣልካቸው ሲል ጠየቀው። ይሄኔ ፋኖዎቹና የጸጥታው ኃላፊ ወዳጅ መሆናቸውን ተገለጸልኝ። እዛች አካባቢ መቆየት አደጋ እንደሆነበት አመነና ወዲያው ስደተኛ ለመሆን ወስኖ ስደተኛ ሆነ። እስከ መቼ የሚታወቅ ነገር የለም። ወደ ሳውዲ እንደሚያቀና ግን ተናግሯል። የስልክ ምልልሳችን እንዳበቃ የደስታና ደስታ መሰሎች እጣ እንዳይገጥምህ አልነው። ሰሞኑን የድሬዳዋ አስተዳደር ፖሊስ ይፋ ባደረገው መረጃ በቻይኖች ድርጅት ውስጥ ተቀጥረው የሚሰሩ ሰዎችን አግተው 4 ሚሊዮን ብር የተቀበሉትን ብሩ የገባበትን አካውንት ተከትሎ ብሩ እንዳይንቀሳቀስ በማድረግ ጠቅላላ ተጠርጣሪዎች መያዙን አስታውቋል። ምነው አማራ ክልል እንዲህ ማድረግ ከባድ ሆነ? የበርካቶች ጥያቄ ነው። ነገሩ ሁሉም በመናበብ ብር አጨዳ ላይ ናቸው። ምስኪን ይዘረፋል። በአፋር በኩል ወደ ሳውዲ ለመሸጋገር ከትግራይ ክልል የሚኮበልሉ አብዛኞቹ ወንዶች ናቸው። የሰመራ ተባባሪዎች ባሰባሰቡት መረጃ መሰረት የትግራይ ተወላጆች ወደ አፋር የሚኮበልሉት ተስፋ ቆርጠው ነው። ስራ የለም፣ ጦርነት ጎድቷቸዋል። አሁን ደግሞ ሌላ ጦርነት ሊነሳ እንደሚችል ስጋት ስለገባቸው ነው። ከአማራ ክልል የሚኮበልሉት ደግሞ በብዛት ሴቶች ናቸው። ከወሎ ያነጋገርናቸው እንደሚሉት እነዚህ ኮብላዮች በብዛት የሚነሱት ትምህርት ቤቶች በተዘጉባቸው አካባቢዎች ሲሆን የሚኮበልሉትም ቤተሰብ ሳያውቅ በድብቅ ነው። እናም እግራቸው ከቤት ከወጣበት ቀን ጀምሮ ቤተሰብ ሀዘን ያውጃል። ከጦርነት በኋላ ወደ አፋር የሚፈልሱት የትግራይና የአማራ ወጣት በጅቡቲ በኩል ድንበር በማቋረጥ ወደ የመንና ሳውዲ ለማምራት ነው። እነዚህ ወገኖች ከጦርነት የተረፈች ነፍሳቸውን ለማዳን በረሃ ለበረሃ ሲንከራተቱ የአውሬ የአሸባሪና የውሃ እራት ይሆናሉ። አስኮብላዮቹ አሁን አይን አውጥተዋል። መጀመሪያ የሚከፈል ገንዘብ እንደሌለ በማስረዳት ልጆቹን በደላላ ያስኮበልላሉ። ልክ ጅቡቲ ድንበር ሲያደርሷቸው እስከ 400 ሺህ እንዲያስገቡ ስልክ ያስደውላሉ። የፈረደበት ቤተሰብ ንብረት ሽጦ ለምኖ ተበድሮ አስገቡ በተባለበት አካውንት የተጠየቁትን ገንዘብ ያስገባል። በመከራ የተሰበሰበውን ገንዘብ ወኪል ደላላ ወይንም ቤተሰብ ያለ አንዳች መሸማቀቅ ባንክ ሄዶ ያስረክባል። ወይም ከሰመራ ከተማ ኮብላዮች እንዳስረዱን ከሆነ ያልተያዙትን ፖሊስ በየመንገዱ ገንዘብ ይቀበላቸዋል። ኢሚግሬሽን ፓስፖርት ለማውጣት የሚሄዱትን ደግሞ የአሻራ በማለት 50 ሺህ ያስከፍላቸዋል። የሰመራ መታወቂያም እንዲሁ በብር ይሰራላቸዋል። የትግራይ ልጆችን መስለው በርካታ ኤርትራውያንም መታወቂያ እየተሰራላቸው ህጋዊ አገልግሎት እያገኙ እንደሆነም የሚጠቁሙ አሉ። ዛሬ በህዝብ ስም ነፃ እናወጣለን የሚሉ ብር መቁጠር አቅቷቸው በእህል ሚዛን እየመዘኑ እየተካፈሉ ነው። በሰሜን ወሎ ኦፓል የሚያፍሱ ነፃ አውጪዎች፣ በትግራይ ወርቅ የሚያመርቱ በጋምቤላ በሞያሌ ኬንያ ድንበር በወለጋ እንዲሁም ማዕድን መዛቅ ንግድ የሆነላቸው እርቅን አይሹ ማዕድኑ ጋር ያልደረሱ ከማን አንሺ በሚል እገታና ዝርፊያ ላይ ተሰማርተዋል። ይህን ትግልና እንዲህ ያለውን የትግል ፍሬ ነው በውጭ ሀገር ተቀምጠው ዶላር በማሰባሰብ ድጋፍ እንዲደረግ በቅብብሎች ቅስቀሳ የሚደረገው። ህዝብ እየጮኸ ነው። ህዝብ እያለቀሰ ነው። በአማራና ትግራይ ወጣቶች ላይ ትኩረት ያደረገው ሪፖርት በቀጣይ የኦሮሚያን ጉዳይ አካቶ ያጠናክረውን መረጃ ያቀርባል። መረጃ ያላችሁ በጥቆማ እንድትተባበሩን በአክብሮት እንጠይቃለን። ክቡራን ቤተሰቦቻችን ለዛሬ እዚህ ላይ ያበቃን። አስተያየትና ጥቆማ ካላችሁ በአድራሻዎቻችን ላኩልን። አዲስ ሪፖርተርን በፌስቡክ፣ በቲክቶክ፣ በቴሌግራም እና በኢንስታግራም ገጾቻችን ይከታተሉ። ዘወትር ቻናላችንን ላይክ ማድረግ መከተልን አይዘንጉ። ዘወትር ቅድሚያችን ኢትዮጵያ ናት። በመረጃ ጥራትና እውነት ላይ እንለካለን። ጤና ይስጥልን።